አውራ እንጂ ዝም አልክ። አውራ እንዴና ደህና ነህ? እስኪ ኑ እስኪ በጣም ትንሽ እንለባለብ። ኑ እስኪ እንቅጠም ትንሽ እንለባለብ። የቱ ጋር ናችሁ? ትንሽ ላሮጣችሁ መቼም የቱ ጋር ደህና ፈረስ ነው የምትመስሉ። መቼም መሮጥ ትወዳላችሁ። ዘንድሮም እዛው ላይ ነህ። በእናትህ ትልቅ ሰው አይደለህ እንዴ? ሰማ ደህና ፈረስ ነው የምትመስል። ያው መሮጥ ነው ልማድህ። ና ላሮጠህ ዝም ብለህ አውራ። እየሰማን ነው በእናትህ። እና ና ላሮጠህ ነው የምልህ። የታች ቤት ይሩጥ። ተው አይ በቃ ጭንቅላታችሁ አይሰራም። እናንተ ጭንቅላታችሁ አይሰራም። የእናንተው እኮ ስለማይሰራ ነው ያው የምትማረኩ በብዛት ጀዝባ። እኛ ለሀገር እኮ ነው የምንዋጋው። አንተ ለማን ነው የምትዋጋው? መሀይም የአብይ ፈረስ እኮ ናቸው። አብይ የሚጋልባችሁ አብይ የሚባል አንድ ወጠጤ ሌባ የሰፈር ዱርዬ። አንተ የዘመነ ካሴ ባሪያ ነው አንተ። ዘመነ ካሴ እኮ ንጉስ ነው። አፍሪካን የማስተዳደር አቅም አለው። አንድ ቀበሌ መምራት የማይችል አንድ ቀበሌ መምራት የማይችል ሰው ነው እየመራ ያለ አብይ አህመድ። እንዴ አርበኛ ዘመነ ካሴ ማለት ነው። አፍሪካን ይገዛል። አፍሪካን የመግዛት አቅም አለው። እና አርበኛ ሀብቴ ወልዴ አፍሪካን የመግዛት አቅም አላቸው፣ እንኳን ኢትዮጵያን ነው። አሁን አንተ አንድ ቀበሌ መምራት የማይችል ደንቆሮ ሰውዬ የሚመራክ የአብይ አህመድ ፈረስ ነህ አንተ። አብይ የሚጋልብህ እኔ ለአብይ አህመድ የእውነት ደረቴን ነፋ አድርጌ ማለት ነው። እኔ እሱ አይገዛኝም። እንደዚህ አይነት ደንቆሮ መሀይም ሰው አማራን አይገዛውም፣ ኢትዮጵያን አያስተዳድርም። አሁን አንተ ነህ ኢትዮጵያ ጠባቂ አንተ ነህ። የእውነት አሁን አንተ ነህ ኢትዮጵያን የምትጠብቃት። የኢትዮጵያ ወታደር እናንተ ናችሁ። በጣም የሚገርም እንዴት ነው አሁን አንተ ኢትዮጵያን የምታል ትልቅ ሀገር እንዴት ነው አሁን እናንተ የምትጠብቋት? ራስን እንኳን መጠበቅ የማትችል እኮ አንተ። ልብስን ሱሪን በአግባቡ መልበስ የማትችል ሱሪን መልበስ በአግባቡ የማትችል ልጅ አሁን አንተ እንዴት ነው ሀገር? አንተ ሱሪ ለብሳል ወይ ሽርጥ ነው የለበስከው ወይ ቁንጣ ነው የለበስከው አንተ? ያሙላ ሱሪን በአግባቡ መታጠቅ ሳትጀምር ሀገር እጠብቃለሁ እንዴ? ሱሪን በአግባቡ መሻባት ትታጠቀዋለህና የገዛ ሱሪን በአግባቡ ማትታጠቅ አንተ ሀገር እጠብቃለሁ። ይሄ ቦጅቧጃ ልጅ እኛ ነን ሀገር የምንጠብቅ። ሀገር ጠባቂ እኛ ነን ባለው ሱሪዎች፣ የአርበኞች ልጅ። የእኛን ሱሪማ ታውቀዋለህ። ምት አሰልፈን እኮ ነው እየነዳን ያለ ነው። አላቢ ኦሮሞያንስ እኔም የኦሮሞ ልጆች ኦሮሞዎች እነሱም ብቻ አይደለም ሰው የሆነ ትውልድ እወዳለሁ። የኔ ጠላቴ ግን የመጀመሪያው ህወሓት ነው፣ ሲቀጥል ኦነግ ነው፣ ሲቀጥል ኦፍነግ ነው። በቃ ይሄ ልትሸፍነው አትችልም። ኦነግ የኦሮሞን ህዝብ ይወክላል ብለህ ልትከራከረኝ ዲቤት ልታደርግ አትችልም። ካልክ ደግሞ ኦነግ የሰራቸው ኃጢያቶች ሁሉ እሱ ነው ሸኔ ብለህ እንደዛው ሌላም ህወሓት ብለህ ደግሞ እዛም እኔ አንድ ኦርጋናይዝድ የሆነ በዙሪያው ሰዎችን ማናጅመንትን አላማን ያሰባሰበ አንድ ኦርጋናይዝድ የሆነ ድርጅት ራሱ ሎጎውን ነው የሚወክል እንጂ የሚወክለው የብሔር ወይ የሚወክለው ማንነት አለ ብዬ በፖለቲካ እንትን ውስጥ አላምንም። ይሄም የኢትኒክ ፖለቲካል ሐሳብ ነው። በህዝቡ ስም ይሸቀጣል፣ በህዝቡ ስም ይነገዳል፣ በህዝቡ ስም ይማላል፣ በህዝቡ ስም ብዙ ነገር ይደረጋል። ሰውን እንደ አማራ ፋኖ አሁን የኛ ኦርጋናይዜሽን አፋብን የአማራን ህዝብ ተወክሎ የአማራን ህዝብ ከደረሰበት ችግርና መከራ ነፃ እናወጣለን እናላቀዋለን ብሎም ደግሞ የሥርዓት ለውጥ እናመጣለን ብሎ ነው የሚታገለው እንጂ የአማራ ህዝብ በዚህ በአፋብን የሚፈረጅበት አንድ ምክንያት የለም። ኦነግ
ኦነግ በኦሮሞ ስም ታይቶ ወይም ደግሞ ኦነግ የሚሰራቸው ኃጢያቶች ሁሉ የኦሮሞ ህዝብ ናቸው የሚል እምነትም ሐሳብም የለንም። አንዴ ሁለተኛ ኦነግ ከሚባል ኃይል ጋር የተደረሰ አግሪመንት የሚሰራ ስራ በጭራሽ የለም። የሚገባህ ነገር የምታውቀው ነገር ካለ ብዬ ሶ ዋናው ነገር ምንድነው አንተ የፈለከው ነገር ወይም ያሰብከው ነገር ምንድነው? ይሄን የወደቀም የኦህዴድን ጣልቃ ገብነት ሱፐር ፓወሩን በኢትዮጵያ መንግስት ላይ በኢትዮጵያ ኢኮኖሚ ላይ በኢትዮጵያ የሴኩሪቲ ፎርስ ላይ በኢትዮጵያ የኢንተለጀንት ወይ ደግሞ የመረጃ የስለላ እንትኖች ላይ ሱፐር ጉልበት ያለውን ኃይል ጉልበት ያለውን መንግስትና ቡድን ያንን ኪፕ እንትን መጠበቅ ነው የፈለከው እንጂ ለኦሮሞ ህዝብ ተቆጭተህ አይደለም። ለኦሮሞ ህዝብ ብትቆጭ ኑሮ የኦሮሞ ህዝብ ኦርቶዶክስ በመሆን ዋጋ እየከፈለ የጥንቱ የሙስሊምና እምነት ተከታይ በመሆን ዋጋ እየከፈለ ነው። አገሪቱ በርስ በርስ ጦርነት እየታመሰች ነው። በኢኮኖሚ ድቀት እየታመሰች ነው። አገሪቱ ማንም ኢትዮጵያ ውስጥ የሚኖር ዜጋ ሰላም ተሰምቶት ከአንድ ቦታ ወደ አንድ ቦታ የመንቀሳቀስ ሰብአዊ መብቱ ፖለቲካል ራይት ቶ እንትን ያለ ነው። ይሄ ብልጽግና የሚባለው ኦህዴድ የሚባለው ኃይል ኢትዮጵያውያን ሁነን ኢትዮጵያዊ ዜግነት ኑረን የሚያኖረንን ሶሻል ኮንትራታችን ሁሉ በጣጥሶታል። ይሄ ከዚህ በተረፈ ኦነግ ነኝ ካልከኝ የኦነግ መሪዎች ኢትዮጵያን ለማፈራረስና የኦነግን ዓላማ ለማሳካት ኢትዮጵያን ዲስታብላይዝድ ማድረግ ካለብን በአማራው ላይና በኦርቶዶክሱ በጥንቱ ሙስሊምና ላይ መዝመት ነበረብን። ይሄን አድርገነዋል ብለው በድፍረት እንግዲህ 2011 2012 ሲናገሩ መሪዎችን ሰምተ ይሆናል። በቅርቡ ሬድዋን ሁሴን ሳውዲ አረቢያ ላይ የኢትዮጵያ አምባሳደር ሆኖ አዲስ ሀገር እያዋለድን ነው አዲስ እናት ደግሞ ልጅ ስትወልድ ደም ይፈሳል፣ የአማራ ደም እየፈሰሰ ነው፣ እዛ ውስጥ ሄዳችሁ ዋጋ የምትከፍሉ ለነገ እናት ሀገራችሁ ለኦሮሚያ ነው እና የኦሮሞ ወጣት ሂዶክ በዚህ መከላከያ ውስጥ ገብተ መሞት አለብህ እያለ የሚሰራ ነው። የኦሮሞ ዓላማ ምን ዓለም ያወቀው ምንም አንተ ከበር ልትሸፍነው የማትችለው ነገር ነው። ሶ ኦህዴዶችን ደግሞ ኦነግ ወልዶ ህወሓት ነው ያሳደጋቸው። ሶ የኛ ቤዚክሊ ግራውንድሊ በቃ የፖለቲካም በህይወት የመኖር የዋስትናችን የደህንነት ማጣታችን ምንጭ ሁሉ ህወሓት ኦነግና ኦፍነግ እንደሆኑ እናምናለን። ስለዚህ ኦነግ ህወሓትን ወልዷል፣ እንደ ኦነግ ብልጽግና እንትን ኦህዴድን ወልዷል፣ ኦህዴድ ደግሞ ብልጽግናን ወልዷል። ሶ ህወሓት ወልዶ እንትን ብልጽግና እንትን ኦነግ ወልዶ ህወሓት ያሳደገው ኃይል ነው። ይሄን ዲፌንስ ማድረጋችን ሐቁ ህዝቡ ጋር አለ። ዛሬ በኑሮ ውድነት መከራ የሚያየው ሰላም በማጣት መከራ የሚያየው የኦሮሚያ ክልል መንግስት አማራ ክልል ላይ እጁን ሰዶ የሚያበጣብጠው የሚሰራቸው ክፋቶች፣ ተንኮሎች የሚያደርሳቸው ግፍና መከራዎችን ሁሉ መካድ አይቻልም። የሚታይ ሀቅ ነው። የሰብአዊ መብት ተቋማት እንደዚህ አንዳንድ ሪከርድ የሚያደርጉ የመንግስትን ወንጀል በሀገሮች ላይ የሚደርሰውን ክራይሲስ የሚዘገቡ ዳታ የሚይዙ የሚያውቁት ሀቅ ነው። ምንም አንተ ዲፌንስ ልታደርገኝ ወይ እኔ ደግሞ አንተን ዲፌንስ ላደርግህ ምንም ምንሽኮረመምበት ነገር የለም። አገር እየገደለ አገር እያጠፋ ያለ ኦህዴድ ነው። አሁን ላይ የኦሮሞ ወጣት የደቡብ ወጣት ሌላውም ወጣት ኢቭን የአማራውን ጨምሮ በሰላም እነሱ ያሳለፉትን ላይፍ እንዳያሳልፍ አንድ የጀነራል ልጅ እዚህ መከላከያ ውስጥ የለም። አንድ የዞን ባለስልጣን ልጅ እዚህ መከላከያ ውስጥ የለም። የደሃ ልጅ ነው ከናቱ ጉኛ እየተቀማ እየመጣ ይሄን የፖለቲካ ፍላጎታቸውን ይሄን ኦሮሞማ ብለው ስትራቴጂ ያደረጉትን ፍላጎት ለመተግበር እየሰሩ ያሉ አሁንም ይሄ አገራዊ ምርጫ ምናምን ብለው የሚጠሩትም በኃይልና በጉልበት ምርጫው ቀኑ ሳይደርስ ይሄ ግንቦት 24 ሳይደርስ ምርጫው በማዳበሪያ ስም በተለያየ ጥቅማ ጥቅም ስም በተለያየ ማስፈራራት ምርጫውን እያካሄዱ ነው ያሉትና ያለቀ ጉዳይ የጨበራው እንሶ ምንም አይነት ምክንያት የላችሁም። ምንም አይነት ጥሩ ሐሳብ የለውም። ብልጽግና ሰላም የለውም። ብልጽግና የሚጠቅም ሐሳብ ፖሊሲ መመሪያ የለውም። የሚታመን አይደለም። ውሸታም ነው። ፈሪ ነው። ብልጽግና ቦጅቧጃ ነው። ራስ ወዳድ ነው። ሰልፊሽ ነው። ለሰው ልጅ አይጠቅምም። ለአማራ ለኦሮሞ ለምናምን አይደለም። ሰው ለተባለ ፍጥረት ሁሉ የማይጠቅም ሐሳብ አደረጃጀት መንግስት ነው።
በመንግስት ሲስተም ውስጥ ያለ በመከላከያው በሚኒሻ በአድማ በትን በፖለቲካ ውስጥ ያለ ኦህዴድ የሚባል አማራ ክልል እጁን ሰዶ የሚያበጣብጥ ወሮ በላን የአንድ ክልል መንግስትና የፌደራል መንግስት ስልጣን በኃይል የተቆጣጠረ ኃይል አማራ ክልል ላይ እጁን ከቶ እንዳያበጣብጥ እጁን መቁረጥ ትችላለህ። ይሄን ማድረግ ትችላለህ። ይሄን ግን ስታደርግ የምትከፍለው ዋጋ አለ። እኔ ደም ነው የምከፍለው አይደል? ድካም ነው የምከፍለው አይደል? አንተ ደግሞ የምትከፍለው ዋጋ አለ። ምናልባት ከስራት ልትባረር ትችላለህ። ደሞዝ ጭማሪ ልታጣ ትችላለህ። የቀን አበል ላይ ታሰብልህ ይችላል። የሆነ ግምገማ አስገብተው ሊገመግሙ ይችላል። የቀለለውን ዋጋ ነው የምትከፍለውና ሶ ዊ ካን ዱ ኢት ማድረግ እንችላለን። ማድረግ እንችላለን። ትግል እንደዚህ ነው። የግድ ፋኖ ጎን ተሰለፉ ኑ ጫካ አውጡ በረሃ አይደለም። በሎጂስቲክ ነው በፋይናንስ በመረጃ በመናምን እኛን ታግዛላችሁ። ከዚህ በተረፈ ግን ባለበት ሁሉ በያለበት መስሪያ ቤት በምትሰራው ስራ በያለበት አቅጣጫ ሁሉ ኦህዴድን ማሽመድመድና ማሸነፍ ይቻላል። እንዲህ አይነት የተባበረ ትግል ነው ውጤት የሚያመጣልን። ስሜታዊ የሆነ ትግል አይደለም። ሶስት ነው ፍላጎታችን ብያችኋለሁ። አንደኛው የአማራን ህዝብ ህልውናን ማረጋገጥ፣ ስርዓቱን ስር ነቀል የስርዓት ለውጥ ትግል ማድረግና ይሄን ስርዓት ከስሩ መቀየር ሌላ አይደለም። ሁለተኛው ኢትዮጵያውያን በጋራ የምትኖርባትን ሀገር በጋራ ታግለን በጋራ የምትኖርባትን ሀገር በመቻቻል በመነጋገር ሳንገፋፋ ያንዱን ጥቅም አንዱ ሳይወስድ ሰው በሆነ ዜጋ ኢትዮጵያዊ ዜግነት ልዕልናን በሚያመጣ ሀገር በቀል በሆነ የፖለቲካ ስርዓት እንድንኖር ማድረግ ነው። ሌላው ይሄን መጠበቅ፣ ሀገር ማሳደግ፣ ማበርታት፣ ልጆቻችንን ማስተማር፣ ትክክለኛ የትምህርት ስርዓት፣ የኢኮኖሚ ስርዓት፣ የሶሻል ኮንትራክቶቻችን ማጠናከር ይሄ ነው የሚደረገው። የፋኖ ዓላማ ይሄ ነው። ሌላ ዝም ብሎ የብልጽግና የሚረጫቸው ዝባዝንኪዎች ናቸው። ቲክቶክ ላይ የምትሰሙት ሐሜት በግምት አሜሪካን ተቀምጦ በርገር የቆረጠ እኔ እዚህ ገርጥጭ ያለውት የሌለኝን ስሜት ያልሰራውትን ስራ በስሜ ላይ ይለጥፋል። መልስ አልሰጣቸውም። ለነዚህ ገኙ እንክርዳዶች ናቸው። በዚህ በአማራ ትግል ውስጥ የገቡ እንክርዳዶች ናቸው። ብዙ እኮ ትግሉን ስንጀምር ሆ ብለው ተከትለውና ሳንቲም ይረዱ ነበር፣ በፕሮፓጋንዳ ያግዙ ነበር፣ የሆነ ሰላማዊ ሰልፍ ምናምን ያደርጉ ነበር። ጭንቁ ሲመጣ ዳገቱ ሲመጣ እኛ ስንሞት ደም ስናፈስ እነሱ ሲሰደቡ ሲገለሉና የሆነ ነገር ስትራክ ሲያደርግባቸው ተስፋ እየቆረጡ ከማን ጎን ተሰልፈው ተስፋ ቆርጠው አርፈው ቢቀመጡ እኮ ችግር የለም። ዙረው ከጠላት ጎን ተሰልፈው ዛሬ ትግላችን በደም በንጹህ የአርሶ አደር ልጅ ደም እና አጥንት የተገነባን ትግል ለማፍረስ ከጠላት ጎን ተሰልፈዋል። ስለዚህ ኦህዴድን ማሽመድመድ መምታት ይችላል። እንችላለን። ኦህዴድ ጣብጦን ማንኛውም ላይ በጅ የአማራን ህዝብ ክብር፣ ፍትህ፣ እኩልነት፣ ነጻነትና ጥቅሞቹን ባልተጻረረ መልኩ በፈለከው ነገር ትታገል ትችላለህ። የሲቪክ ማህበራት ተደራጅተህ ልትታገል ትችላለህ። በቁቡ፣ በድሩ፣ በሰንበቴው፣ በዘካው፣ በምኑም በማህበር ይሄ በሲቪል ኦርጋናይዜሽን ያን በመፍጠር የተለያዩ ነገሮች በማድረግ ኦህዴድን መግቢያ መውጫ ማሳጣት ትችላለህ። ውትድርና ግባ ስትባል አልገባም በማለት እምቢ በማለት ውትድርና ገብተህ ሰልጥነህ ከበጣ በኋላ ደግሞ እስከነ መሳሪያ ወደ ፋኖ በመቀላቀል ሚሊሻው መረጃ ባለመስጠት መንገድ ባለመምራት ባለመተባበር ኦህዴድን አንገቱን ማስደፋት ይችላል። ሽመልስ ንፍጦ እስከመቼ ነው እየተናፈጠብን አማራ ክልል ላይ የምንኖር? እጅ ለእጅ መያዝ ያስፈልጋል። አዎ አንተ የምትሰለፍበት መንገድ ከጠላት የጎን ወይ ሌላ መንገድ ሊሆን ይችላል። አይ ዶንት ኬር። ስለዛ ንግባባ። በአማራ ትግል በአማራ ህዝብ ፍትህ፣ እኩልነት፣ ነጻነት፣ ጥቅም ተበድሏል በሚለው ሐሳብ ከተግባባን በዚህ ራሽናል ከሆን መገፋፋት የሌለበት የጋራ የተቀናጀ ትግል በማድረግ ይህን ትግል ማሸነፍ ይቻላል። እናሸንፈዋለን። አትደንግጡ። ከስራ ነው የሚያባሯችሁ። አበል ነው የሚከለክሏችሁ። ሌላ የሚመጣ ነገር የለም። እኛ ጋር እኮ ውጊያ አለ፣ ጦርነት አለ፣ መቁሰል መድከም አለ፣ አቀበት ቁልቁለት መውረድ፣ ብዙ ነገሮች አሉ። ስለዚህ ነው። እስኪ ሐሳብ ያላችሁ አንድ ቁጥር ጻፉልኝ። ይብቃ። እሺ
ኦኬ እንግዲህ ሰዓት ጨርሻለሁ። ቤተሰቦች በሌላ ቀን እንገናኛለን። አብራችሁ ስለነበራችሁኝ አመሰግናለሁ። የመጨረሻ ኦህዴድ መሸነፍ አለበት። በምንም አጋጣሚ ይሁን ኦህዴድ ማሸነፍ ያስፈልጋል። ሰላም ሰላም ወንድሪ ዘውዶች